ሩታ እውነቷ ነው መተትም አላሰራችበትም ስትል አንዷ ደግሞ አሰርታባታለች አለ። ከዛ አንዷ ደግሞ ኖ ሃይ እምነትሽ ምንድነው? ኦርቶዶክስ ነሽ አይደለ? ባይንሽ ያላየሽውን ነገር እንዳትናገሪ። አላረገችበትም፣ አውቆ ነው ውሸት ተናግሮ ነው የመጣው። ስለዚህ ወላሂ አላረገችበትም ማለት ቆይ ኖ ሌላ ናት፣ ክርስቲያን ናት። እኔ ሩታን ካሁን በኋላ ይቅርታ ጠይቃታለሁ። እኔ አጥፍቼባታለሁ። ልጇን ዘግዝቄ ብዙ ነገር አድርጌያለሁ በውሸት እውነት መስሎኝ። ሩታ ምንም ያረገችበት ነገር የለም። እሱ አውቆ እሷን ለማስጠቆር በሰው ዘንድ እንድትጠላ ነው ያደረገው እንጂ ምንም ድግምት የሚባል ነገር አላረገችበትም። አንቺ ኦርቶዶክስ ከሆንሽ በእምነት ጽኚ። ውሸት ባይናችን ያላየነው ነው የመሰከር ነው። ስለዚህ አልታመመም። ከሄርሜላ ሊሸሽ ሲል ነው ይሄን ድራማ የሰራው ብላ የራሷ ኦዲየንስ ካሁን በኋላ ወደ ሩታ ገለበጣለሁ ብላ ተናገረች። ሁሉም ተናግረዋል። ዛሬ ሰምተናል። ሁላቸውም ብለዋል። ወላሂ ተደረገበት ወላሂ እያሉ ሙስሊሞች ሁሉም ነው ያለው። ሌሎችም እግዚአብሔርን እያሉ ነው የማሉት ዛሬ። እኔ እኮ ብያለሁኝ አላህ ብያቸዋለሁ። ደሙን አርግቶ ሰው ያረገው ሰው ምንም ማያረግም ብዬ አሁን ለታዝክ አልቅሼ ነው ዱአ አደረኩት። ሐቋን ያውጣላት። ለምን ሰው ይሸሽጋል? የሰው ሳይሆን የአላህ የማይሸሽገው ገልጠው የማያሳዩት ከርነው የማይሸሽጉት እሱ ረብል ዓለሚን እንደው ሐቋን ያውጣ ብዬ ነበር። እህቲቱ ማለችበት ድራማ ውስጥ እህቲቱ ማለችበት የማህት ጉር እንድላይቱ ማለችበት። ቆይ እንዴ ልንገርሽ፣ እሷን ደግሞ በውስጥ ካሁን በኋላ ማናችንም አናነግራትም። ብር ፈልጋ ነው በውስጥ የምታንኮሻኮሸን። እሷ ናት ጉድ የከተተችን። እቺ አስመሳይ ነው። እሷ ወንድሟ ጋር ተማክራ እንደ ውሸቷን ጠበል እንደወሰደችው አስመስላ እንዳዳነችው አስመስላ ማለት ነው። ምንም አታመመም አሉ። ላታመመ እንደገና ደግሞ መልሰው ወራቁ ብሎ ዳኒ ጋር ያሉት ውሸት አለች አሉ። ሩታ ምን ነገር አያረገችውም። እኛ 300,000 ብር ልካድ ይሄን ላጡ ሰበሰበችለት ሄርሜላ አሉ። አሁንም ደግሞ እቺ አሉ እኮ አሉ ሸርጀሪ ያሰራችሁ ሁሉን ነገር እኛ 300,000 ሰብስበን ነው አሉ። ሸዊ ደግሞ ሜንሽን አድርገዋለች። እንደዚህ ያለውን አርጉ፣ እንደዚህ ያለውን አርጉ፣ ወላሂ አርጉ። ሁላችሁም ብትሆኑ ተታች ያላችሁ ማላችሁ እዚህም ያላችሁ አላችሁ። እኔም ሜንሽን ያደረኩት ሜንሽን አድርጉት። ጌታን ሜንሽን ያደረኩት ይኸው ይስማው የሚካኤል አጂቼ ሜንሽን ያሳደቡ ሁሉንም አርጉለት እንጂን ምክንያቱ የሩታ ደጋፊዎች ባለጌዎች ናቸው፣ እንደዚህ ናቸው ብሎ እንደሚያወራ ይኸው ማን እንደሆነ ባለጌ። የሩታማ ጨዋ ነው፣ ጨዋ ያሳደገን ጨዋ ነው። በጥላት እኮ ተመሰከረልኝ። በጥላት ኧረ አያገባኝም። ምን ማን መስከረልኝ? እኔ ራሴ አራሱ ነው ራሱ አንዲቱ አልፋታውም ማለች እኮ ሸውትዬ። ካሁን በኋላ በውሸት ስለሆነ ዛሬ ሄርሜላ ሊሸሻት ስለሆነ እንደዚያ ያሰበው ሩታ ላይ የለጠፈው ካሁን በኋላ እየተከታተሉ በዩቲዩብም በቲክቶክም አንተውም አሉ። ይሄ ውሸታም አታመመም። ኤአር አንዴ ይኸውልሽ ኡሙ ካሊድ አንድ ልጅ ምን አረገች መሰለሽ? ልክ ቲጂ ቤት በስንት ህዝብ መሃል ገባችና እኛ ያለቀስናትን እንባ እናንተ ሰኞ ቀን ታለቅሳላችሁ፣ ውሽሚትና ውሽማው አንድ ላይ ይሆናሉ፣ ሰኞ ለማየት ያብቃችሁ ብላ ፎክራ ወጣች። ልብ ብላችኋት እንደሆነ ለዛው ወላሂ ብላ ምላ ማለት ነው። የማንን ተቀብላ እንደሆን ታውቂያለሽ? ቡዝዬን። አሁን ቡዝዬ አንድ ላይ ይሆናሉ አታስቡ፣ እስከ ሰኞ ጠብቁኝ ብላ ያለቻቸውን መታ በአደባባይ ወላሂ ብላ ምላ እናንተ እኛ ያለቀስነውን እንባ እናንተ ታለቅሳላችሁ ብላ ፎክራ ሄደች ማለት ነው። ሄደች የእንትን ወደ ሩታ የሄደ ጊዜ የዛኔ ወደ ሩታ የሄደ ጊዜ ያኔ ወላሂ ብላ ለዛው ሙስሊም ናት። እሷ እኮ ብር እየተቀበለ የሚሰሩትን አዲያ ትነግራቸዋለች። ቡዝዬ
ሄርሜላ ደግሞ አሁን ለታ ቁጥሯን ቀየረቻሉ። ዛሬ እነሱ ስር ነው ያመሸሁት እኔ። ቁጥሯን ቀይራለች ቤት እናገኛት እያሉ ነው። ሩታ ጋር እንዳትሄድ፣ ሩታ ብልጥ ናት፣ ሩታ ጀግና ናት፣ ሩታ ጎበዝ ናት፣ ንግግር ትችላለች ቀዝቀዝ ብላ። ይችኛይቱ ጅል ናት፣ ምንም አታውቅም፣ እኔ ኢትዮጵያ ነኝ ያለሁት ብላ አንድ ሴትዮ ስትል ሄርሜላ ቁጥሯን ቀይራለች ያሉ። እስከዛሬ ግን ቁጥሯን ሳቀይር አብራ እያወራኝ ነበር ማለት ነው። አሁን ቡዝዬ ናት አይዲያ የምነግራቸው ቡዝዬ ነበረች። ዛሬ ግን ወይታ አባቷንስ እንዳትደውሉላት እየተባባሉ ነው ለቡዝዬ ማለት ነው። አየሽ አለችበት። ቡዝዬ እኮ ታይታመም ነው እኮ ውሸታቸውን በቢሮ ታሳዩ እኮ ነው። ውሸታቸውን አሳከም ያሉት ግን የሄርሜላ እንትኖች ምንም አልገባቸውም ነበረ። እሷን እየሸሸ ነው እንደዛ ያደረገው። ሩታን መጠቀሚያ አድርጎ ሩታን ለማሰደብ ሩታን ለማስጠላት የሰራው ስራ ነው። ግን ደግሞ ይሄ ደግሞ ነገ አየር ባየር ደግሞ አብርሃም ይጠብቅ አለ እንትኑን ይከፍለዋል። እያንዳንዱ የተሰፈረለትን እንትን ይላል። ችግር የለውም። የሚናገረው ንግግር ሩታ ጋር አንድ ቀን አብሮ የዋለ ይመስላል። የሚናገረው ንግግር ለከት የሌለው እንደ ህፃን ልጅ። ኧረ በፈጠራችሁ ጌታ ምን አይነት ቤተሰብ እንደሆነ አላውቅም። በውሸት የተሞሉ ችግር የለም። ሁሉም አንቺ ሆድሽ ባዶ ከሆነ በስ ብቻ ዱዓ ማድረግ መጸለይ ብቻ ነው። የሰው ሰው ነው። ሰው የሰጠው በዱንያ ላይ ሰው ይነሳዋል። እያንዳንዳቸው ብራቸው ልከው ወጥሯቸው ሩታ ናት እያወራቸው ሲከፍቱ አሁን ደባረው ኮሜንት ላይ ማለት ነው ሩታዬ ጸሎት ሰምቷል። እንግዲህ እኔ ምንድነው ሁሌ መጸለያው የኔ እውነታ እንዲወጣልኝ ነው ብዬ ነበረ። ሁሌ መጸለያው እሱን ነበረ ያለች ነበረ። አንድ በአንድ ይወጣላት ነው። እያንዳንዱ ተምታራ እንደሚናገር ተስፋ አደርጋለሁ። ሁላቸው ወጥተው ይቅርታ እንደሚጠይቋት ይሄንን ነገር እሷ አላደረገችም ብለው ጤነኛ ናቸው ይመጣል። ቆይ እኔ የምለው ጤነኛ ናቸው። ሀቅ ወጣላት የምትለው በየት ነው የወጣ ሀቅ? ሱማ ገና መቼ ይወጣል? ይወጣል ሸውትዬ ይወጣል ኢንሻአላህ። ዛሬ ምን መሰለሽ ፈተንኳችሁ አላቸው። ፈተንኳችሁ አላቸው። ቆይ አንዴ እንትና ኦዲየንስ አይደል እንደ ይሄን አይዲያ የሰጠ ነበር። ሩታዬ ማለት ሩታን እንደዚህ ያደረገችው ብላ የሰሩት እና የነሱ ደጋፊዎች አይደሉም እንደ በሰጡት አይዲያ የሰራው። በተለይ እቺ ኡሙ ማለት መቤት የምትባለው ሴትዮ ደበቁላ ሴትዮ ማለት ነው። እሷ በተጨቅ አይደል የተሰራው። ስለዚህ ኦዲየንስ ነው የሚናገረው። ኦዲየንስ ነው ደግሞ ይቅርታ የሚያስጠይቀው። ይቅርታ የጠየቀ ሪከርድ ታት ያዙ። እሺ ላ ይቅርታ ይላሉ። ይኸው ሻዊት እያዳምጪኝ። እሷን የሚሰርባት ኦዲየንስ ነበረ። እሷን የሚያመናጭቃት እሱን ተከትሎ ኦዲየንስ ነበር። አሁን ኦዲየንስ እሷን የሚያመናጭቁ እሷን አርጋለ ያሉት ሁሉም ተደምድሞ አላረገችም ነው ያለው። አበቃ። እኔ ዛሬ ሙሉ ቀን ሰምቻለሁኝ። በቃ ኦዲየንስ አላረገችም ብላ በቤት ሴትዮች ሩታዬን አሁን እጥቅም አርጋ መስደባት አንዳለች እኮ አንቺ ስሚ አንዲቱ ማለት ነው 100 ምናምን ሰው ባለበት ልዑል ይታረድ ያለችው ሴትዮ 100 ምናምን ባለበት ይቅርታ ጠይቃለች። የቲጂ ቤት እንደውም ሀዩ የእናቷ ቀበጥ ልክ ልኳን ነገረቻት መጨረሻውን ገብታ ማለት ነው። ሰምታችሁ ከሆነ እኔ ሰምቻለሁ። ከታችሁ ሰምቻለሁ። አይዋ ያቺ ሴትዮ በጣም ሩታን የምትሳደብ መሰለሽ ኮሜንት እየሰሙ እኮ ነው። ምን አለች መሰለሽ ቡዝዬ ኮሜንት እያዩ የሩታ ገዳፊዎች አለኝ በሰዓቱ ነው እያሉ ፌርሜላ የሰጠችው ሰዓት ነው እያሉ ብላ በኮሜንት ነው የሚሄዱት። ጨርሰው የአብርሃም እንትኖች በኮሜንት ነው የሚንቀሳቀሱት። እባክሽ እሱ ነው የሚሰጣቸው፣ እሱ ነው ሚስቱን የሚያሰድበው። ግን ቡዝዬ አላህ ሱብሃነሁ ተዓላ የእጇን ይስጣት፣ የሰራችበትን አትብላ። የሩታ ሀቅ ደግሞ ይወጣል፣ እግሩን እጁን ይቆረጣጥሞ ይችላል እንኳን ይወጣል። የሩታ ሀቅ ደግሞ ይወጣል፣ አይዘገይም። በኢዝንላህ ባላህ ፍቃድ ማለት ነው። ግን ቡዝዬ ኢንሻአላህ
ሙካሊድ 7000 ሰው ይሄ ቻናል ይዘጋ እያለ ነው አሉ ኮሜንት ላይ ዛሬ እና እያሉ ነው። እኔ አልገባም እኔ ቻናላቸውም ላይ አልገባም። እኔ አላነብም እንጂ ብለዋል። እኔ ስዞር ነው ጠፋ። ዛህራ ትውልድ እኮ ጠፋ። እነ ህፃን ልጅ አሁን የሚፈጠሩት ምን አይተው ነው እንትን የሚሉት? 7000 ሰው ኮሜንት ጽፏል አሉ ይሄ ቻናል እንዲዘጋ ብለው። አይደለም አሁን አብርሽ አላወቀም እንጂ እንትና ቀረበውን አልሰማሽም? ዛህራ ይሄ ቃልዬና አዲስ የሚሏቸው እኮ ባለ ሃይማኖታቸውን የሚያጠብቁ ሰው እየተነጋገረ ነው። በእነሱ ሃይማኖት እንደተረገጠ ሴት እንደምትረገጥ ሚስት ክብር እንደሌላት እያወሩ እኮ ነው። ሁሉም ሰው አይዞርብሽ፣ ሰው የሰጠውን ሰው ይነሳሻል ብዬሻለሁ። እዚህ እየተነጋገረ ነው። ልጁ ደንዟል፣ ጭንቅላቱ ደንዟል። አንቺ 500,000 ሰው ተሸክሞ እንዳቡዬ ልጅ ቃቃ ይጫወታል። ዛሬ ሳቁበት ዩቲዩበር ሁላ እሱ 2000-3000 ያዘው ዩቲዩበር ሁላ ነው የሳቀበት ዛሬ። ሱብሃንአላህ አላህ አታዋራ በቃ ለአንተ ህዝብ ይሄ ሁሉ ህዝብ ለአንተ መጫወቻ ሆነው 500 ሰው ተሸክመህ እያሉት ኧረ ውርዴት ነው። ወላሂ በቃ 500,000 ህዝብ ተሸክመህ ግማሽ ሚሊዮን ህዝብ ተሸክመህ ቢያንስ ምን አለ የሚያስተምር ነገር ጥሩ ነገር ብትሰራ ብዙ እየሰሩበት ነው። 5000 3000 4000 ዩቲዩበሮች ትንንሾች ናቸው ደግሞ በዛ ታዳጊዎች ናቸው። ግን አንድ ቀን ታውቂያለሽ በራሱ ስራ ወይ እንደሚንጠለጠል ታውቂያለሽ አታውቂም? አንቺ የሰው መሳቂያ መሆኑ ማለት ነው። ይሄ ሁላ ሰው ተሸክሞ በሰው ዘንድ ማፈሪያ ነው። ንግግር ሰምተሻል? እንዲህ ያለውን ንግግር ታስማ ይጠበቅ ሩታ ጋር እንደዚህ ምን አተላለቁ? እኔ አፈርኩኝ ስለራሴ ማለት ነው። የሚያስጠላው ነገር ገብቼ እንኳን አወራለሁ አላልኩም ነበር። የእነሱ ገዳፊ በመሆኔ አፈርኩኝና እንትና ሰሜን ማሬ ታስታውሻለሽ? ሩታ ጋር ሄዶ የበዓል ጊዜ ሳምን ነው እሷ እዛ ቤት የተገኘ ጊዜ ገና እኮ ወጣና ብሏታል። እሷ አይደለም እኮ ፌርሜላን እሱ ልማዱ ነው። ተይዋት ያይበት ይሄንን አይን ይፈርዳል። የሄርሜላ ኦዲየንስ ወይ ምን አለው መሰለሽ? ሩታ ትንሽ ልጅ ናት አሉ። ሩታ ትንሽ ልጅ ናት አሉ። 23 ዓመት ደግሞ እሱ የ25 ዓመት 26 ዓመት ይሆናል። እየበጀበ ዛህራ ያፈርኩት ማለት ነው። እኔ በዚህ በእድሜና በምናምን ሳይሆን 500,000 ህዝብ ይዞ ዳዳ ሴት ወይ ከቦቃቃ ሲጫወት እኔ ያፈርኩኝ። ገዝተ ላይ አልገባም ብዬ ነበር። አሁን እናንተ ናቸ ነኝ። ሴቶቹ ደግሞ የሴቶቹ አገራቸውን ማሰደብ፣ ወላጆቻቸውን ልጆቻቸውን ማሰደብ አፈር ነው። ወላሂ እኔ በራሴ በኩል አፈርኩኝ፣ በጣም አፈርኩኝ። ማንም ጋር ሄዶት ይመጣ ልክ እቃ እንደሚያነሳው እንደዛው ይሻላል። እሱ ብትይ ፍቅር ብትይ ሄርሜላ ብትይ በሩታ የፈረደ የለም። ለምን እሷ የልጅነቴ ብላል ይወልዳለታል ትዳሬ ብላለች። ልጅ ዛ ይቅርታ ተንበርክካ ጠይቀዋለች። ግን እሱ አያፍርም። ግን እኔ እንጃ እኔ ምን አይነት ነው ልብስ ለብሶ ምን አይነት ወላሂ እኔ ቤተሰብ እያየሁ ሄድን አባቱም እያየሁ መጥቶ መላ እንደማለዝና ልክ እንደ ተንቢ አባት እንኳን መጥቶ መላ አይልም እንዴ? እንደው መላ ያረጋት ያስታርቅም አቁም አይልም እንዴ? ልንገርሽ የተንቢ አባት ሽምግልናው ላይ ጎን በጎን ተቀምጠው ማለት ነው። የዛለታ ልጄ ከሷ በስተቀር ሴት አያውቅም፣ ሴትም ነክቶ አያውቅም፣ አግብቶ ማለት የሱ አባት አንገቱን ድፍት አረን አንገቱን ደፋ። ወላሂ እንደው ግን ባለጌ ወለደ ሲሰደብ ይኖራል። ምን አለው? እንዴት ነው ብሎ አይቶ ወንዶች እኮ ሚዲያ ያሉ እኮ ሽማግሎቹ። አዎ እኔው እንደው ይሄ አሽሙር ሲል አባትዮ ነው እንዴ አልኩኝ። የተንቢ አባት የሚናገረው እንደው የኔ ልጅ የለውም አባትዮ የኔ ልጅ የለውም መስተዳደሩን ደፍጠዋል አለ። እርዝቅ አላህ ነው ባክሽ። እርዝቅ መጀመሪያ ክብር ነው። በዚህ ላይ ደግሞ ኦርቶዶክሳዊ ሃይማኖቱን የሚያከብር ሆዱን አንቀፍዶ
የቻይና አይን ይመስላል። አይኑ ተጨፍነዋል። ይቅር ይበል። ኧረ የአይኑ ብቻ ሳይሆን ማለት ነው። እዩ ልጅ ስናሳድግ ልጅ ያላችሁ ሰው ልጃችሁን ቅጡ። ልጆቻችሁ እንዲቀጣ ደግሞ ፈጣሪ ለምን ቢያደርገኝ ልጄንም አልሰጠውም። እንዲጨብጥ አልፈልግም ልጄን። ምንድነው ይሉኛል ህግ ቢያቀርበኝ ያ አንቺ ደግሞ መቼ ጨብጦ አየሽ? አንቺ እየተጨማለቀ ብዬ ነበር የምነግረው። እየተጨማለቀ ብቻ እሷን ለማዋረድ እሷን ለመሳደብ በቃ የሆነ ብሎ እንዲህ አላት እንዲባል ስርቡ ስንት ጊዜ ሰርባታል። አረ ህዝቡ ነቅቶበታል የሚል የለም ዛህራ። አሁን ህዝቡ ነቃበት። እስከ ዛሬ ይቅር ይበለን ሩታን የተሳደብ ነው እያለ ህዝቡ ነቅቷል። እናቴ ህዝቡ ነቅቷል። ቤተሰቦቹን በሙሉ ውሸታም እንደሆኑ እንዳለ ዛሬ ሙሉ ኦዲየንስ ተዛ ተዝክ ሲያወራ ነው የዋለው ሙሉ ማለት ነው። እኔ ግን ያፈርኩት አንድ ቀን ልጁ ሲወለድ እንኳን አባቱ እሰየ ልጅ ብሎ እጁን እንኳን ስሞት ልጁን አንድ ቀን ሚዲያ ላይ ሳያመጣ የተንቢ አባት በልጄ ኮራለው በልጄ እንደዚህ ነው ብሎ አፉ ሙሉ ሲናገር የሱ አባት አንገቱን የደፋበት ብቻ ነው ያሳዘነኝ ማለት ነው። እነዚህ ለቤተሰብ ክብር የሌላቸው ወመሰረሽ ልጁን ቤቱ ወስዶ እሷ ትበጠብጣት እየሄደ ልጅቱን ብድግ አርጎ እኮ በቤቱ ነው ወሰዳት እኮ ቡታጅራ አዲስ አበባ መጥቶ የተንቢ አባት ካምሬ ነው እንትን አለ እኮ እኛ ኮፍ ደደስ ነው እኮ ደደስ ነው የምትይው ኦርቶዶክስ። አዎ እኔ ልጄ ሚስት የለውም የመጀመሪያው ናት ይቻላል። እኔ አንቺ ነገር ነው የሚያስቅ ወላሂ ይቅርታ ዛራ ወሬ እኮ ያስቅ ደደስ ደደስ ነው ደደስ ወላሂ አላውቅም። ልጆቻችሁን አላህ ያሳምርላችሁ። የወለዳችሁት ልጅ ብጅ እንደግርጅ ሊስወልዱ ገና በ40 ቀን ሲሆናቸው የልጆቻችሁን ዕጣ ለምኑ። አገርን የሚያካብት አገርን የሚያስመሰግን አገሩን የሚጠብቅ ህዝቡን ለህዝቡ የሚሆን ልጅ ለሚስቱ ለእናት ለአባቱ የሚሆን ልጅ ብላችሁ ለምኑ። እውነቴን ነው የምላችሁ። ልጅ ብጅ እንደግር እንደጅ ይባላል በሀገራችንና እንደው ከእንደዚህ ያለ ባል አላህ ይጠብቃችሁ። ከእንደዚህ ያለ ልጅ አላህ ይጠብቃችሁ። አላህ ይጠብቀን። የወለድናቸው ልጅ ያለ ያብጅልን። እንደው ለአገር ጎረቤት የሚያመሰግነው አገር የሚያመሰግነው ሀብቴ ተምሬ ነው የዋሃይቱ ምስኪኒቱ እንግዲህ ካለ ሰውናሳ ደገይ እድዋ ነው የ40 ቀን እድል ነው። አላህ ይገልግላት ይሄን ሰውዬ። እንደው አንዱ ወይ ደግሞ ቅልጥም አድርጎ ዶሮ መጠበቂያ ባረገው ቡታጅራ ላይ አላህ የሰጠኝ ይበልጣል። ሰውታይ አንቺ ሩታን የሚሰርባ ስድብ እንደዚህ መሰለሽ እንዴ? በፈጠረሽ በጣም ያስጠላል። ዛሬ ማን ፌርሜላ ለምንቆፍ ያቀፍ ዛራ እሱ ነው የሚዋረደው እኮ ሚስቱ ናት እኮ የልጁ እናት ናት። ፌርሜላን እንደዛ ተሽበለብት ያሽበለብል ዛሬ ራሱ ነው እኮ ታዲያ ወረቀት ምንድነው እንትናት ይሄ ምንድነው የሚባለው? ወረቀት ምንድነው? ዛራ ሲሚኝ እኔን እዩ ሚስቱን የሚያዋርድ ማለት ነው። አላህ Subhanahu Wa Ta'ala ራሱ ሚስት ቀርቶ እያለ አብሮ በልቶ አብሮ አቅፎ ስትጠፋ አለቀሰኝ ብሎ አብሮ መንክኮ ይቀባጥራል። ዛሬ እሱ አትዋረድም፣ ራሱ ነው የሚዋረደው። ማለት የሚስት ሀቅ አለበት ሰው ራሱ ነው የሚዋረደው። ልኩን ነግራው እኮ ነው የሄደችው። እናንተ ነግራውም እናንተ ራሱ ነው የሚዋረደው። ሀዩ ማሳውጡ አለቻቸው እኮ። ከዛ በኋላ ማሳውጡ ስትላቸው ሩታ ከዛ ወረ ማሳ ስትላቸው ከዛ ደግሞ ፌርሜላ ደግሞ ሳቀች። ሳቀችና ጉደኛ ናችሁ እናንተ ጉደኛ ናችሁ። ሄዳችሁ ታያላችሁ እንዴ? ሄዳችሁ አይደለም በቱክቱክ ወላሂ በቱክቱክ አልማዝ ለቀዋለች። ብዙ ሰው ለቆታል። ከዛ እንዲህ አለች ወረማ ሳውጡ አለችው። ከዛ ስትለው ደግሞ ከዛ ሄርሜላ ብላለች ጀዋሏን እንድታወጣ ብድጋ ላይ ቦርሳ ውስጥ እያወጣች ከዛ ትኬት ቆርጥላችሁ ምንድን ነው
የሄርሜላን ብር ፈልጎ ነው። ትኬት ቆይ የብር ትኬት ቆይ አዲስ ለመጣችሁ ስጪ ዛህራ ምን ይባላል ዛሬ ወላሂ ላይ ነው የሰማቸውና በሷ ብር ነው የሚኖረው። ለዛ ነው ቦርሳዋን የሚያየው ስሉ ነበር። አዎ ቦርሳዋን እያየ ነው በሷ ብር ነው የሚኖረው። እሷን አይለቃትም። እናንተ እሷን የሚለቃት ይመስላችኋል እንዴ? ይባባላል። ሰጣችሁ ነው ስትል እኮ ነው ጠሩበታል እኮ አሞሽ አንዴ ብሩን እያባከነ እኮ ነው ለሴት እንዲህ ይባባላሉ። እህቴ እንዲህ ይባባላሉ። እናንተ አሁን ሩታን የሚመርጥ ይመስላችኋል እንዴ? ሩታ እኮ ጨርሷል። ሩታን አይፈልጋትም። ሄርሚን ነው የሚመለሰው። ሄርሚን ለማብሸቅ ነው የመጣው አሉና አንደኛይቱ ደግሞ ኧረ በምን ይተዳደራል? በሄርሚ እኮ ነው የሚተዳደረው በብሯ እንዴ። ሄርሚን አይፈልጋትም፣ ሩታን አይፈልጋትም ይላሉ። ሰዎች ማለት ነው ተባባሉና ሊቶሎ ሀያ ተባብለው እጅ ለእጅ ተፈራርገው ጥርግ ጥለዋቸው እናንተ ማሳባሳ ብሎ እነዚህ ምን ደስ አይለኝም። እውነት ለመናገር እኔ ደስ አይለኝም። ዝም በእንት ሩታና ሄርሜላ ሩታና ሄርሜላ የመጡት ምን መሰለሽ? እኔ ልንገርሽ ሙካሪ ልጄ ብበድላትም ማለት ነው ዋጋዋን አገኘች። እሱ እኮ የዋህ ነው። እሱ እኮ በብልሃተኛ ተተያዘ እኮ አብርሃም እኮ አንቺ ብልሃተኛ ብዙ ነገር ብላዩ። አሁን ላይ የምታፍረው ሩታ ሀብት አይደለችም፣ ሄርሜላ ናት። በተናገረችው ሁሉ ጊዜ ቆጣታል። እኔ የፈለኩት ምን እንደሆነ ታውቂያለሽ? ከሩታ ጋር ስትጠጋጋ ጀስት እንደ ድሮው ተጣልተው ይሄንን መቅመስ እንዳለባት ነው። ሊደወልላን ነው አንዱ ገስት ሩታ ጋር እንዳትገናኝ አብርሽም ሲጠራት እንዳትሄድ ቁጥሯን ቀይራለች አሉ። ከዛ ምን አሉ መሰለሽ? አንድ ሰው ያገኛታል ቁጥሯንም ብታገኝ ልደቷ ነገ ነው ከሩታ ጋር እንዳትሄድ። አብርሽ ደግሞ የማይተዋት ተከራለን እያሉ ነው። አብርሽ ደግሞ የማይተዋት በሄርሚ ብር ስለሚያድር ሄርሚን አይለቃትም። እንደውም ቀለበት ያደርግላታል። አሁን ሩታን አይፈልጋትም። በምንድን ነው የሚተዳደረው? በሄርሚ ብር ነው የሚተዳደረው አሉ። ከዛ አንደኛይቱ 300,000 ብር እኮ ልከናል አለች። እንደዛ ስትል ደግሞ ሌላ ቦታ ሲር ሰርጀሪ ተሰርቷል በ300,000 ብር እኛ ዋጥተን ከንፈሩን ሰርጀሪ ተሰርቶ ልጋጉን ማንጠብጠቡን ትቷል አሉ። ደግሞ ከዛ እኔ ልቀዳው ነበር። ኧረ እኔ የራሳቸው ጉዳይ እኔ እንደዚህ ያለ ጀዋል ያላስጠጋም ብዬ ተውኩት። ምን አሉ? ሩታ ገንዘብ ስለሌላት ሩታን አይፈልጋትም። በሄርሚ ስለሆነ የሚተዳደረው ሄርሚን ሊያበሽቅ ነው ፍቅርን ይዞ የመጣው አሉ። ምን እንዳወራች ሰምታችኋል ጋይስ? የዘንድሮ እናቶች እንደ እናት አይሆኑም ማለች። ያ ማለት እኮ ሩታም እናት ናት። ገባሽ? እሷ ማናት? ሁለት ዲቃላ አስቀምጣ የለ ማናት እሷ? እቺ ውሸታም ሩታዬ አልፈልግም ያለችው ለሃጩ በየሄደበት ስለሚንጠባጠብበት ነው። ይኸው ሰምተሻል። እኔ ደስ ነበርኩ። ዛሬ ምን አለቻቸው? እኛ ልጅ ገባችና ስሚ እሱ ማለቻቸው የሄርሜላን ገዳፊዎች የሄርሜላ ናቸው የፍቅር ናቸው ይሁን ሩታ ሀብታ አላም ጠለጥና የጣለችውን ነው አለቻቸው። የኛ ሩታ የምትባል ናት እንደዛ አለችው። ብሩክ የምትባል ናት እንደዛ አለችው። ብሩኬ ናት። አይው እነዛ ደግሞ ትልልቆቹ ምን አሉ መሰለሻችን መቤት የሚሏት ማለት ነው። ሩታ እኮ ለሀጩን እያንጀቀጀቀ አፉ ሲሸታት ነው አልፈልግም ያለችው። እኛ 300,000 ብር አዋጥተን ልከን ሰርጀሪ ያሰርተነዋል አለች። ገባሽ? ከዛኔ ሸዊት ሜሽን አርጋለታል መሰል አሁን ላይ ለእንትን ትትል ነው እንጂ ዝም ብላ እንትን የምትለው አፈልገውም አላምጣ እኮ ጥለዋለች። ብሩኬ ናት እንደዛ አለችው። ብሩኬ የምትባለው ናት እንደዛ አለች ዛሃራ። እነዛ የሄርሜላ ገዳፊ ደግሞ ብር አዋጥተን 300,000 ብር ልከናል። አንደኛይቱ ደግሞ ሌላ ቤት ተከፍቶ ደግሞ የሄርሜላ አድናቂዎች ተሰብስበው አብርሽ ሄርሜላን የሚተውበት መንገድ የለውም፣ የሚተዳደረው በሄርሜላ ነው፣ በሄርሜላ ገንዘብ ስለሆነ እሷን አይተዋትም እንዳትፈሩ ተባባሉ ደግሞ ማለት ነው። እና እንደዛ አሉ። ሩታ ደግሞ ብልጥ ናት፣ ጀግና ናት። ሄርሚ ሞኝ ናት። ሩታ በጣም ጀግና ናት። አሁን ዝም ማለቷን እንዳትተው አለኝ ደግሞ አንደኛይቱ።
አንደኛይቱ ደግሞ ሩታ ፈርታለች፣ ተግዛለች፣ ፈርታለች። አይ ተሄርሜ እየተቀበለ ብር ልልክላት ይችላል አሉ ደግሞ ሩታ ፍቅር እኔ ስስቅ ነው ያመሸው። ሩታ ማለች አንደኛይቱ መቼም አለኝ አንተ ውሸታም ያታመምከውን ታመምኩ ቪዲዮ ቀርጠውኛል ብለህ ውሸትህን ይሄ ውሸታም ነበር አለች። ውሸት አለች ደግሞ ጎጃሜቱ አንድ ነገር አልተደረገም። ይሄ ሁሉ ጎጃሜ ብቻ አይደለችም፣ ኦዲየንሱ በሙሉ ብሏል። የሱ ኦዲየንስ ብቻ ናቸው አሉ ለቃቃሚዎቹ፣ የሱ ኦዲየንስ የተባሉ አሉ እንጂ ሌላ ወላሂ ውሸት እንደሆነ በሃይማኖታቸው እየማሉ ይቅር ትበለን ይቅር ትበለን ሩታ ውሸት ነው እንደው ብለዋል ብዙዎቹ። የሱ አሽቃባጭ አሉ የሱ አሽቃባጭ እነዛ ናቸው። ሄርሜላ ውስጥ ያልተቀበላትም ሩታ ካለስ በቃ መማር አለባት። ያን እንደሚከዳት ማለት ነው። እህቴ እኔ ልንገርሽ ሄርሜላ እንደዛ አድርጎ ያመጣበት አብርሽ ብልጥ ነው። የሄርሜላ ቻናል እየሄደላት አይደለም፣ እየታየላት አይደለም። አሁን ሄርሚ ጋር ታርቃለች ተብሎ እንድታሽቃብጡ ፎቶአቸው አንድ ላይ ተደርጎ ሄዳችሁ ቻናል እንድታው ነው ሀቢብቲ። ይሄ ነው፣ ሌላ አንድም ነገር ምንም የለም። ለምን እንድታሽቃብጡ እንድትወዷት ማለት ነው። አሁን ነገ እቺው ሽሜት ፍቅር አልወጣልኝም ብላ ታገኘዋለች። ገባሽ? ያ ማለት ደግሞ ደስ አይልም። በቃ እኔ መቼም ሩታን አይስደባት እንጂ